በሆስፒታል ወረፋ ለደከማት ነፍሰ ጡር ባለቤቱ ሰው ሰራሽ ወንበር የሆነው ቻይናዊ ባል ታሪክ ሰርቷል። እኔ ጥያቄ አለኝ። ግን ወረፋ ከሆነ ያ ሁሉ ሰው መቼም እርጉዝ አይደለም እንዴት አንዳቸው አይነሱም? ለርጉዝ ቅድሚያ ይሰጣል። አንተ እንደ ሀገርህ ይመስልሃል ሁሉም ነገር እዛ እኮ ቀድመህ ቦታ ከያዝክ ማንንም እኮ ቅድሚያ ከተገኘ አይሰጥም። ምናልባት እንደው አንዳንድ ሰው እንደው ካልሆነ በስተቀር ይነሳል ብለህ ነው አይነሳም። ወንድሜ ሲጀመር ቼክ ማያረግህ መምጣትህን ራስ ቼክ ላይ አድርጉ። ከኛ መውሰድ ያለባቸው ጥሩ ባህል ነው። አዎ ከኛ ብዙ ነገር መማር እንዳለባቸው እንግዲህ ያው አባትን በተለይ ነፍሰ ጡሮችን ማክበር ለራሳችን ለአእምሮአችን በጣም ትልቅ እኮ ሳቲስፋክሽን ነው የሚሰጠን አይደል እንዴ? እንግዲህ ባለቤቱም በጀርባው ላይ በመቀመጥ ያው የሕክምና ተራዋ እስኪደርስ ድረስ እንግዲህ ለተወሰነ ደቂቃ ፋታ ለማግኘት ችላለች ማለት ነው። እሱ ላይ ተፈናጣ ኮርቻ እንደ ኮርቻ ተጠቀመችበት። ግን እሱ እርግጠኛ ነኝ በጣም ደስ ይያለው ቢደክመውም ደስ ይያለው። ምስሉን የተመለከቱ በርካታ የማህበራዊ ሚዲያ ተጠቃሚዎች ይህ ድርጊት በትልልቅ ስጦታዎች ሳይሆን በእለት ተእለት ቀላል በሚመስሉ እንክብካቤዎች ውስጥ የሚገለጽ የፍቅር ጥንካሬ ነው ሲሉ አስተያየታቸውን እየሰጡ ይገኛሉ።